ተሸወድኩ። አየሽ አማርኛ የሚናገር ሲሲሊያዊ ነው። ለቃሉ በጣም ይቅርታ እኔ አይደለም ያልኩት እነሱ ናቸው ያሉት ኮሜንት ለነሱ የጻፉት ነው። የሁለት ድንጋዮች ወግ አሁን ምን አለ መሰለሽ እኔ አሁን ይኸውልሽ ዴቭ ጥሩ ሰባኪ ሊወጣው ይችላል የፕሮቴስታንት ሰባኪ ስለዚህ ለሱ ያመቻቸ ነው በመገናኛ መንገድ ላይ እንደዚህ ክራውድድ በሆነ ውስጥ እሱ ሽብሎ እኔ እንትን ፊልም ምንድነው ይሄ ልክ የቶም ኤንድ ጄሪ ፊልም አይተሽዋል ልክ ክራውድድ የሆነ ቦታ ላይ ሲደርሱ ጎማው ርዝም ይልና እግራቸውን ላይ መርካቶ ገንዘብ ለመዝረፍ ተሞክሮ ገንዘቡ ተበትኖ ህዝቡ ሁሉ ሲለቅም ነበር እሱ እንደሚለው መኪና እዚህ ጋር ለምሳሌ መኪና ተዘርፎ የሆነ ቦታ ላይ ቆሞ ሌላ ሰው መጥቶ መኪናውን የሚያነሳው ደግሞ ያን በዛው መኪና ወንጀል ዳይት ይሄን ፊልም እኔ ተኝቼ አይቼዋለሁ ግን ምን አለበት የስራውና እኔው አድዋ ራስን ማሸነፍ አይደለም ለምን አድዋን ዝቅ ታደርጊዋለሽ አድዋማ የጥቁር ህዝቦች ድል ነው ወደ እስር ቤት ሲሄድ ከእስር ቤት ሲወጣ ማስተርሱን እንደሚሰራ እርግጠኛ መሆኑን አደንቃለሁ አንዳንድ የወንጀል ታሪኮች ሲነገሩ ማለት ነው አምናም ብለህ ሰምተህ አታውቅም የሆነ ህንድ ፊልም መስሎክ ምናምን እንደ ዳዊት ነው እንደ ዳዊት አዎ ሰሞኑን በጣም መነጋገሪያ የሆነ ማን ያዘዋል ዩቲዩብ ላይ የቀረበ አንድ ዳዊት የተባለ ግለሰብ አለና በጣም የሱ ታሪክ እንግዲህ እውነት ከሆነ ታሪኩን ውሸት ከሆነ ደግሞ የሱን የፊልም ታሪክ በጣም ይሄ እንዴት ነው ተገርሜ ነው ስሰማው የነበረውና እንዴት ነው ግን መንግስት ባለበት ሀገር እንደዚህ ወንበዴ መሆን የሚቻለው ዳዊት መቼስ መልኩ በጣም ነው ደስ ስለሚለው ይሄ ድንቡሽቡሽ ያለ ምንም ነገር የማያውቅ አይመስልም ግን ምንም ነገር በሱ ህይወት ውስጥ ያለፈ አይመስልም ድንቡሽቡሽ እንደው እዚህ ጋር ትንሽ ጠባሳለች ትንሽ እንዲያውም እሷን እንደዚህ ምናምን አርጌ ካላረክ በስተቀር አታያትም እና የፊቱ ጸደት ማለት ምናምን ዋ አፈር ትነካና ምናምን ተብሎ ያደገ ድንቡሽቡሽ ያለ ልጅ የሚመስለው ግን እንደው እኔ ከሱ ታሪክ አንድ የወደድኩለት ነገር ምን መሰለሽ መቼስ ከዛ ሁሉ የወንብድና ታሪክ እሱ እንዳነሳው ገባሽ እውነትና መንገድ የሆነውን አምላክ አግኝቻለሁ ሲል በጣም ጥሩ ነው መቼስ ሰው በወንብድና ህይወት ውስጥ ሲኖር ኖሮ በሰላም ከማህበረሰቡ ጋር ተቀላቅሎ መኖር ያለፈ የቆሸሸ ታሪክሽን አንስተሽ ሌሎች እንዲማሩበት ማድረግ በጣም አሪፍ ነው ግን ነው ወይ እውነት ነው ወይ ጥያቄ ውስጥ አሁን ያወራቸው ነገሮች እንደው ዝም ብዬ ሰማዋቸው እና ዝም ብዬ አሁን ይሄ ጀማው ምናምን እኮ የትላንትና ታሪክ ነው እርብስማ በትንሹ ያለ 1 5 6 7 ሞተር ይከበኛል ምናምንና እሱ በመኪና ነው የሚሄደው አስበው እስቲ ምን አይነት ሰው ቢሆን ነው እንዴት ግን አልታወቀም በዚህ ልክ በ7 ሞተር የሚታጀብ ሰው እንዴት አይታወቅም ግን ቆይ ይሄ ታሪክ የኮሎምቢያ ነው እንዴ ሊሆን ይችላል የሆነ ኢትዮጵያ ውስጥ የተፈጠረ ነገር አይደለም የሲሲሊ ሳይሆን አይቀር ጣሊያን ውስጥ ያሉ ሲሲሊያን አሉና ማፊያ ቡድኖች አሉ የነሱ ይሆን እንዴ ሊሆን ይችላል ኢትዮጵያ ውስጥ ከሆነ እኛ ምን ኖርባት ኢትዮጵያ ውስጥ ተሸወድኩ አየሽ አማርኛ የሚናገር ሲሲሊያዊ ነው በጣም እሱ ወጥ ቤት ቢሆን ማለት ነው ሼፍ ምናምን ቢሆን ቅመም በጣም በማብዛት የሆነ ከምግቡ ቴስት ይልቅ የቅመሙ እንዲሰማን የሚያደርግ አይነት ሰው ነው የሚመስለኝ እሱ እኮ ሼፍ ቢሆን እንዲያውም የሚጣፍጥ ምግብ ከመስራቱ የተነሳ ለደንበኞች ከመቅረቡ በፊት እየወረሰ ያማረበት ነው የሚመስለው በጣም ድንቡሽቡሽ አባባሉ ድንቡሽቡሽ ነው ያለው አሁን ይልሽ አንዳንድ ኮሜንቶችን ለማየት ሞክሬ ነበር እና አንዳንዶቹ በጣም በሚገርም መልኩ ለቃሉ በጣም ይቅርታ እኔ አይደለም ያልኩት እነሱ ናቸው ያሉት ኮሜንት ለነሱ የጻፉት ነው የሁለት ድንጋዮች ወግ ማኔም በጣም እያጋነናት ነበር ነው ምናምን እያለ ሌሎቹ ደግሞ በስማ የህንድ ፊልም እውነት ነው ደግሞ ህንድም ይመስላል እኔ ይሄ ልጅ ጸጉር የለውም አይሶይ ጺም እንኳን የለው አንድ ጸጉር የለው እዚህ ጋር ብቻ ናት ያለችው ያየዋት ጺም
አይ እንትን ቄንጥ ነው። ቄንጥ ነው እና ብዙዎቹ ተችተዋቸዋል። ግን አሁን ለምሳሌ ቅድም አንቺ ያነሳሽው ነገር አለ በ6 ሞተር የሚታጀብ እና ደግሞ ባንክ የሚዘርፍ ባንክ ቀለል ሲያይ በማዳበሪያ የታሰረ በትንሹ እሱ እኮ ምንም እንዲያደርገው አይደለም። ኧረ እኔ ምን ታደርግበታለህ ማለት ሲባል እንጃ በማዳበሪያ የመጣ ብር እኮ ምንም ከገንዘብ አይቆጠርም። 100 ብር ወድቆ ነገር አላነሳም። አሁን ምን አለ መሰለሽ አይመጠረኝም። እኔ አሁን ይኸውልሽ ዴቭ ጥሩ ሰባኪ ሊወጣው ይችላል፣ የፕሮቴስታንት ሰባኪ። ስለዚህ ለሱ እያመቻቸ ነው። ገባሽ? አሁን ለምሳሌ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በስፋት ያወራል፣ በፕሮቴስታንትኛ ማለት ነው። ከዛ የነበረበትን ዓለም የወንጀል ዓለም በከፍታ ያወራዋል፣ ያልኖረውን ማለት ነው። ከዛ ጌታ ከዚህ ውስጥ ነው ነጥቆ ያወጣኝ ብሎ በሚቀጥሉት ጊዜያቶች ቸርች ይከፍታል፣ ወይም የተከፈተውን ቸርች ምዕመን ያበዛበታል። እኔ አልቲሜት ግቡ ፕሮሞሽንና ፕሮሞሽን ነው ብዬ ነው የማስበው። የሆነ ነገር ይኖረዋል በዚህ ልክ የተጋነነበት ነው ማለት የሆነ የተኖረ እውነት ቢሆን ኑሮ እንዴት አይታወቅም። አሁን እንደውም ሲጠይቀው ምን ግራ ገብቶ ነበር መሰለ። አሁን ስማቸው በጣም በዝርፊያ ምናምን በጣም ቶፕ የሆኑ ሰዎች አሉ አይደለ? አሁን እንደነ ዳዊት ድሪባ ምናምን አሁን 24 ሲባል በቃ ዳዊት ድሪባ ከረዩም አለ አንድ ደግሞ ስሙ ረሳሁትና በጣም በከረዩ በጣም ስሙ የሚታወቅ እንደነሱ እንዴት ስምህ አልታወቀም ምናምን ታውቃቸዋለሁ ነው። እኔን አውቃቸዋለሁ እነሱ ግን አያውቁኝም ማለት ዳዊት ድሪባንማ እኔም አውቀዋለሁ። ሁላችንም እናውቃቸዋለን እኮ ስማቸውንማ እነሱን እናውቃለን። እንዴት አልታወቀም ነው። ይሄ ሰውዬ በዚህ ልክ ዘራፊ ከነበረ ፖሊስ ጣቢያ ገብቶ ጓደኛው ወንጀለኛ ጓደኛውን የሚያስመልጥ የሆነ የሰው መኪና ሰው ሹፌሩን አስወርዶ ይዞ የሚሄድ ባንክ ገብቶ ያለ አንድ እንከን የሆነ ነገር ፒክ አድርጎ መውጣት የሚችል ሰውዬ ጠዋት የያዘው መኪና ከሰዓት የማይደገም በቃ በዚህ ልክ በጣም የተወራለት ነገር ከሆነ በመገናኛ መንገድ ላይ እንደዚህ ክራውድድ በሆነ ውስጥ እሱ ብሎ የሚሄድ ሰው እኔ እንትን ፊልም ምንድን ነው ይሄ ልክ የቶም ኤንድ ጄሪ ፊልም አይተሽዋል? ልክ ክራውድድ የሆነ ቦታ ላይ ሲደርሱ ጎማው ርዝም ይልና እግራቸውን ላይ እንደሱ አድርጎ ስፕሪንግ ይሆናል እና ልፍ ብሎ በቃ እኛ እኮ የአዲስ አበባ ልጆች ነን እንዴ በደንብ እና ስለዚህ አዲስ አበባን እኮ ጠንቅቀን እናውቃታለን። ክራውድዷንም እናውቀዋለን። እሺ የአዲስ አበባ ልጅ አንሆን ገባሽ? ለምሳሌ ፒያሳ አንዱ በሞተር ገንዘብ ዘርፎ ለማምለጥ ሲሄድ አሳደውት ተተኩሶ ተመቶ ሞቷል። መርካቶ ገንዘብ ለመዝረፍ ተሞክሮ ገንዘቡ ተበትኖ ህዝቡ ሁሉ ሲለቅም ነበር። እንደገና ደግሞ እሱ በነበረባቸው ጊዜያቶች የሚታሰሩ ሰዎች በቴሌቪዥንም በጋዜጣ የሚወጡ ነበር። እሱ ከሂደት ከክርክር በኋላ ነው ሳይወጡ የቀሩት። ምንድነው እንደውም የአንድ ዘመን እኮ ፖሊስና ህብረተሰብ አለ እንደውም ቅዳሜ እሑድ 6 ሰዓት ላይ ሁሉም ሰው ቁጭ ብሎ በሚያይበት ሰዓት የፖሊስ ፕሮግራምን ሁሉም ሰው በሚከታተልበት ሰዓት ማለት ነው በዛ የነበረው። ስለዚህ በዛ ጊዜ እሱ በሚለው መጠን አሁን ለምሳሌ የሱ እናት አንድ ቀን ዳዊት ሲጠራ በሩ ክፍት ሲል እሱ ላጥ አድርጎ በሩን ዘጋው። ከዛ እናትየው ብቅ ሲሉ ጨበሪያሞች አሉ፣ ሴቶች አሉ፣ ግድግድ ሰዎች አሉ፣ ለእናትየው አይን የከበዱ ሰዎች። ከዛ ደግሞ በሌላም ቀን እንደዚህ ወጣ ሲል ሞተረኞቹ ምናምን ጅብ ሲያደርጉት ለማን ነው ላንተ ነው እንዴ አሉ። ይሄ ከበባ የሚደረግለት ሰው በእንደዚህ አይነት ወንጀል የሚጠረጠር ሰው እንዴት በዛ ፍጥነት በፖሊስ እጅ ውስጥ አልወደቀም? ይሄ ጥያቄ ውስጥ ይከታል። ምክንያቱም እሱ እንደሚለው መኪና እዚህ ጋር ለምሳሌ መኪና ተዘርፎ የሆነ ቦታ ላይ ቆሞ ሌላ ሰው መጥቶ መኪናውን የሚያነሳው ደግሞ ያን በዛው መኪና ወንጀል ይሰራል። 4 መኪና ደግሞ ልጨምርልህ 4 ጎማ በጥይት ተመቶ በቸርክ ሄዱ ከዛ ቆሞ ሌላ መኪና ውስጥ ሹፌር አስወርዶ ገብቶ እስከሚሄድ ድረስ ከኋላ ያሉት ፖሊሶች በምንድን ነው በዳዴ ነበር የሚመጡት? እንዴ ዳዊት ይሄን ፊልም እኔ ተኝቼ አይቼዋለሁ። ግን ምን አለበት
ይስራውና እንየው በደንብ የእውነት በደንብ እንዴ ህንድ ፊልም ራሱ አሁን እኮ ተሻሽለው ይሄ ግነት ቀንሰዋል። ይሄ ከዛ ከሩቅ ምናምን ሲተኮስ ጥይቱን ምናምን በእጅም ላይ አብዛት ትተዋል እኮ በቃ አሁን ማጋነን ቀርቷል እኮ። አይ በግነትማ እኮ በቃ ሰቀለን እኮ እንዴ በደንብ ግን ለማን ነው የሚጠቅመው? ለምሳሌ አድዋን አነሳ። አድዋ እኮ አድዋ ለኔ ራሴን ምለውጥበት ራሴን ማድስበት አይነት አድዋ ራስን ማሸነፍ ነው አለ። አድዋ ራስን ማሸነፍ አይደለም። ለምን አድዋን ዝቅ ታደርጊዋለሽ? አድዋማ የጥቁር ህዝቦች ድል ነው። በደንብ የመላው አፍሪካን ህዝብ የኢትዮጵያ ብቻ አይደለም፣ የጥቁር ህዝቦች ድል ነው። ድንበር የለውም አድዋ። ይህን ትልቅ ታሪክ የግለሰብ ታሪክ አታረጊው። ጥሩ ነው ዳዊት ራሱን ለማሸነፍ የሄደባቸው መንገዶች፣ ራሱን ለማስተማር የሄደባቸው መንገዶች ሁሉ አደንቃለሁ። ወደ እስር ቤት ሲሄድ ከእስር ቤት ሲወጣ ማስተርሱን እንደሚሰራ እርግጠኛ መሆኑን አደንቃለሁ። አድዋ ግን በአንድ ሰው ታሪክ ውስጥ የሚሰፈር ስፍራ አይደለም። አድዋ የእያንዳንዱ ኢትዮጵያ የድል ማህተብ ነው። አድዋ የዓለም ጥቁር ህዝቦች የድል ማህተብ ነው እና በአንድ ሰው የግል ታሪክ ውስጥ እያነጻጸርሽ የምታቀርቢው ታሪክም አይደለም። እንደገና ራስን ማሸነፍ ብቻም አይደለም እኮ አድዋ አይደለም። ራስን ማሸነፍ ብቻ አይደለም አድዋ። ይሄ እንዴት ነው ኢንዲፔንደንት ሀገር ስትባል እንኳን የሚሰማ ኩራት አለ። ሁሉም ማለት አብዛኛዎቹ የአፍሪካ ሀገራት በሚባል ደረጃ ነው ቅኝ ግዛት ውስጥ ወድቀው የነበረውና መሳሪያ በሌለበት ጊዜ እነሱ በጦር መሳሪያ በዘመናዊ መሳሪያዎች ታጅበው በምን መተው እኛ ጋር በነበሩት በጎራዴ በምናምን በባህላዊ የጦር መሳሪያዎች አሸንፈን ድል ያደረግንበት ያንን ስታነጻጸረው እኮ የሚታሰብ አይደለም፣ የሚቻል አይደለም። አንድነታችን፣ ህብረታችን አሁን ዛሬ ላለንበት በጣም ብዙ ነገር እኮ አድዋ መሰረት ሆኖናል። አድዋን ስናስብ የምናስበው እንዴት እንዳለፉት ያንን ጊዜ በመተባበራቸው በመተጋገዛቸው አንድ በመሆናቸው ያስቀደሙት ምን ነበር? የሀገርን ፍቅር፣ የሀገርን ሉዓላዊነት፣ የሀገርን አንድነት ነው ያስቀደሙ የነበሩትና የሀገርን አንድነት የሚሰብከውን የሀገርን ሉዓላዊነትን የሚያስቀድመውን ነገር ዛሬ ከራስ ታሪክ ጋር አወዳድረው ያንን ነገር እኮ ማንሳት ትችላለህ። የማይነጻጸሩ ነገሮችን ማነጻጸር ተገቢ ነው ብዬ አላስብም። እንደገና ደግሞ እኛ ማህበረሰባችን የሰጠን መልካም ተሞክሮዎች አሉ። እሱን ለምን እናቆሽሸዋለን? አሁን ለምሳሌ እምነትህን የሰጠህ ቤተሰብህ ነው። አንተን የቀረጸህ ቤተሰብህ ነው። አዎ ድሮ ማን ነው የሚቀርጸኝ? አለባበስህን የሰጠህ ማህበረሰቡ ነው። አዎ አለባበስህን የሰጠህ ድሮ ማን ሊሰጠኝ ነው? እኔ ድንገት የበቀልኩኝ ማንነቴ ምንነቴ የማይታወቅ አይደለሁም። ኢትዮጵያዊ ነኝ። ኢትዮጵያዊ ስትሆኝ ደግሞ ባህል፣ ወግ፣ ቋንቋ ሁሉም ነገር አለሽ፣ እምነት ሁሉም ነገር አለሽ። ድሮ ማን ሊሰጠኝ ነው? የማህበረሰብን እሴት ለምንድን ነው የምናቆሽሸው? ምንድን ነው መኖር? መወለድ፣ መጎርመስ፣ ማግባት፣ መውለድ እንዴት ይሄንን ነገር ይናቃል? አንዳንድ ሰው ምን ይሆናል መሰለክ የህይወት ግባችን ይለያያል አይደል? ሁሉም ሰው መድረስ የሚፈልግበት የሆነ የስኬት ጣሪያ አለ። ያ ጣሪያ ለሁላችንም የተለያየ ነው። ለአንዳንዱ ትዳር ይሆናል፣ ለአንዳንዱ ልጅ፣ ለአንዳንዱ የራሱን ቢዝነስ መጀመር ሊሆን ይችላል፣ ሀብታም መሆን፣ እንደዚህ የሰው ይለያያልና ሁሉንም ነገር ያላገኘ ሰው በእኔ እምነት ሁሉንም ነገር ያላገኘ ሰው እነዚህ ነገሮች ያጣጥላል። አዎ አሁን ለምሳሌ የሰው ልጅ ሲወለድ እንደሚሞት ያውቃል። ይሄ የተሰፈረለት ነው። ህያው የሆነ አንድም ሰው የለም። ግብ ማለት የተከመረ ገንዘብ ማግኘት ከሆነ ለዛ ሰውዬ ግብ ይሆንለት። ግብ ማለት መኖር፣ መውለድ፣ የወለድሽውን ልጅ ማስተማር፣ ማብቃት፣ ከዛ ዘርሽን ተክተሽ ማለፍ ከሆነ ለሀገር የተማረ ዜጋ ማበርከት ራሱ ትልቅ ስራ ነው። ለሀገር መሪ የሚያበረክተው ይሄ ማህበረሰብ ነው። ሀገሩን የሚጠብቅ ጀግና ወታደር የሚያበረክተው ይሄ ማህበረሰብ ነው። ቤተሰቡን የሚንከባከብ ሲታመም የሚያክም ዶክተር የሚያበረክተው ይሄ ማህበረሰብ ነው። ስለዚህ
አበርክቷችን እንደ ራእያችን ይለያያል። አንዱ መስፈርት አንስታይንን መሆን ሊሆን ይችላል። ይሁንለት፣ አገር ይለውጣል። አሜሪካንን ከመጣባት ውርጅብኝ ያዳናት እሱ ነው። ብዙ ሰዎች አሉ። ስለዚህ አንዳችን የአንዳችንን ልንቃወም ዲግሬድ ልናደርገው አይገባም። ሁሉም በራሱ መለካት አለበት። ማህበረሰብማ ነው ሰውን የሚቀርጸው። ሰውን ብቻ አይደለም ማህበረሰብ የሚቀርጸው። ማህበረሰባችንን ስንቀርጽ ደግሞ እንደዚህ አይነት ፕሮግራም ታስበው ሲወጡ ነው። እንደውም በጣም ትልቁ ጥያቄ የነበረው ከዚህ ፕሮግራም ጋር እንደዚህ አይነት ፕሮግራሞች ሲሰሩ አላማቸው ምንድን ነው? ማስተማር ነው? ወንጀልን ፕሮሞት ማድረግ ነው? አሁን ይሄ ሰውዬ እየነገረው ያለው አንዳንዴ ሰው ስለ ራስ ማጥፋት ስታወራ ወይ ራሴን ለማጥፋት ሞክሬ ነበረ እንደዚህ ሆኜ ምናምን ብለህ ስታወራ በዛ መንገድ የሚያልፍ ሰው አሃ እንደዚህ ባረግ ነገሩ ይቀላል ማለት ነው። ራሱን አጠፋ እኮ የሆነ ሰው ተብሎ ሲወራ በቃ እኔም ካለሁበት ነገር እኮ ራሴን ባጠፋ ይሄ ነገር እገላገላለሁ ይላል። ለምን? ካለበት ጭንቀት ምንድን ነው የነገርነው እኛ መፍትሄ አውቀንም ቢሆን ሳናቅ ነገር ነው ይሄንን ነገር ያወራ ነው። እና አሁን በእንደዚህ አይነት መንገድ ሾርትከት አሁን እሱ ሾርትከት ተጠቅሜ ነው እንደዚህ አይነት ነገር ውስጥ የገባሁት አለ። አጭር አቋራጭ በመፈለግ ነው የዝርፊያ የወንብድና ህይወት ውስጥ የገባሁት ብሎ ነው እየተናገረ ያለው። እና ስራ ያልተሳካለት ሰው፣ ህይወት የከበደው ሰው፣ መማር ያልቻለ መስራት ያልቻለ ሰው ይሄንን ነገር እንደ አንድ አማራጭ እያየው ነው ማለት ነው። ከዚህ በፊት አንድ ፖድካስት ላይ የሆነ የቀረበች አንዲት ልጅ ነበረች እና ስለ 666 ነው የምታወራ የነበረው። እና እኔ ህግ ይጠይቃት አይጠይቃት ራሱ አላውቅም። የጠየቃት አይመስለኝም። በጣም ብዙ ጊዜ እንደውም ይከነክነኛል ያ ነገር ስታወራ ያረገቻቸው ነገሮች። የሰው ደም ወስድ ነበረ። ሰው በምላጭ ሳያየኝ ቆርጬ ይቅርታ ብዬ እንደውም ስንጋጭ ቆርጬ ምናምን ደሙን ወስዳለሁ፣ ከዛ ይቅርታ ብዬ አልፋለሁ። እነሱ ሳያውቁ ግን ደማቸውን ወስዳለሁ፣ አባል አረጋቸዋለሁ አለች። ይሄንን ነገር ሲወራ ወንጀል ነው እኮ እየተፈጸመ ያለው። የሰው አካል መንካት እኔ እኮ ሳልፈቅድልህ አንተን እንዲህ መንካት ራሱ ይሄ ወንጀል ነው። ግን ሳታስፈቅጂ ነው የነካሽኝ ለምሳሌ ነው። እና ያንን ነገር ማድረግ አሁን እሱ እያረጋቸው ያወራቸውን ነገሮች እንዴት ነው ፕሮሞት እያረገ ያልሆነው ነው። ሰዎች አንድ ነገር በሁለት መንገድ ነው የሚረዱት። አንድ ነገር ስትነግሪያቸው አንዳንድ ሰዎች መጥፎነቱን ይረዳሉ። አንዳንድ ሰዎች ደግሞ መደረግ እንደሚችል ይማሩበታል። ስለዚህ ምንም ነገር ስናወራ ጥንቃቄ ይፈልጋል ማለት ነው። እና ቅድም እንዳልኩሽ ምን አለ መሰለሽ አገርን መልክዓ ምድራችንን ሰዎች በራሳቸው እሳቤ በራሳቸው ባህል ይቀርጹታል። ስለዚህ አሁን ኢትዮጵያ ስንል እኮ ለምሳሌ ከተማችንን እንውሰድ፣ ገጠሪቷ ኢትዮጵያ እንውሰድ፣ ወንዞቻችንን ተራሮቻችንን እንውሰዳቸው። ከዛ እነዛን ለማልማት የሄድንባቸው ቦታዎች ሁሉ አሉ። ስለዚህ አሜሪካ ሄደሽ ኢትዮጵያን ስታስቢ ቪዥዋላይዝ የምታደርጊው እኮ ኢትዮጵያን ነው። አሜሪካንማ አንቺ በመልክሽ አልሰራሻት። አሜሪካንን የሰራት ሌላ ሰው ነው። አሜሪካኖቹ ናቸው የሰሯት። ስለዚህ እኛን አይደለም መልክዓ ምድራችንን አገራችንን በእኛ ሀሳቤ በእኛ ባህል እንቀርጻታለን። ስለዚህ ሰውን አይደለም መልክዓ ምድሩም ይቀረጻል። እሱ እንዴት ቢያስብ ነው። እኔ በጣም አንዳንድ ጊዜ ቅር የሚያሰኙኝ ነገሮች አሉ። ሰው እንዴት ጀነራላይዝ ያደርጋል? ሁሉም ነገር እኮ አይፈረጅም። እውነት ነው። እኔ አባቴ በድሎኛል ማለት ትችያለሽ። የሰው ሁሉ አባት ክፉ ነው ማለት አይቻልም። ያ ትውልድ ብለሽ እንዴት ትውልዱን በአንድ በትር ትጨፈጭፊዋለሽ? ያንቺ አባት ሊበድልሽ ይችላል። እኔ አልበደለኝም። ምሳሌ ነው። ግን አባቶች ብለሽ እንዴት ትጨፈጭፍኛለሽ? እኔ ለምሳሌ አባቴ ጀግና ነው። እኔን ጀግና እናቱ የወለደችው ጀግና ገባሽ? እኛን በሱ መልክ የቀረጸ ጀግና ሁልጊዜ ሳስበው የማወድ ሰው ነው። ስለዚህ አባቶች ብለሽ ስትሰድቢ እኮ የኔን አባት የኔን ጀግናውን አባት ነው የምትናገሪው። አንቺ የራስሽ ጉዳይ፣ ያኛውም የራሱ ጉዳይ። ስለዚህ አንድ ማለት አለብሽ። እንዴት ትውልድ ትሰድቢያለሽ? አንድ ላይ አድርጎ እውነት ነው። አንድ ላይ አድርገሽ ትውልድን መጨፍጨፍ እኔ ተገቢ ነው ብዬ እንዳልከው አሁን የሱን ሐሳብ ስንረዳ ምንድነው ነገሮችን በማጋነን የተካ ነው። በቃ ሁሉ ነገሮችን ከፍ አድርጎ በማውራት ስለሆነ ይሄንንም ነገር አንድ ላይ ጀነራላይዝ አድርጎ ያ የነበረው ትውልድ ከዚህ በፊት የነበረው ከ10 ዓመት ከ20 ዓመት ምናምን በፊት የነበረው እንትን
ብሎ ነው እያጋነን ያለው። አሁንም ይሄን ነገር እኮ ግነት ነው፣ ሁሉንም ጨፍልቆ አንድ ላይ ያወራበት ማለት ነው። ሲያወራ እኮ እኔ የታሰረ ሰው የለም ምናምን ብሎ ሲጠይቀው ይኖራል። ያን እኮ ነገ ወደ እኔ እንደሚሆን አውቃለሁ። አካል ጉዳተኞች ምናምን የሆኑ አሉ፣ አብዛኞቹ ሞተዋል፣ አብዛኞቹ ታስረዋል አለ። እሱ የቀረበትን ምክንያት እኔ ግልጽ አልሆነልኝም። እንደው ልክ ነሽ፣ ግን ዴቭ እኔ ሳይህ ውድድ አድርጌያለሁ። የእውነቴን ነው የምልህ። አነጋገርህ፣ ሁሉ ነገርህ ይመቻል። በጣም አሪፍ ነው። መቼስ ያው ቸርች ከፍተህም ከሆነ ሞቅ ይበል፣ ካልከፈተም መቼስ ያው እኔ አልመጣም። ግን ይኸውልህ የምታመልከው አምላክ እግዚአብሔር አንተ ነገሮችን አጋነህ ስላወራህ እና ስላላወራህ አይደለም። እሱ አንተን ሊባርክህ ከወደደና በአንተ በኩል እጅግ በጣም ብዙ ነፍሳቶች እንዲድኑ ከፈለገ በእጁ ነው ያደርገዋል። ይሄ ሁሉ ግነት አያስፈልግም። መቼስ በዓለም ስንኖር ምኞታችንን ስለሆነ የምናወራው ሞቅ ደመቅ አድርገህ ይሄን ያንተ ከአሳላፊዎቹ ከመሪዎቹ ጎራ ሳይሆን ለመሪዎቹ ጃኬት ከሚይዙት አንዱ ልትሆንም ትችል ይሆናል፣ አይታወቅም። ግን በቦታው እንደነበርክ ሁኔታዎቹ ይመሰክራሉ። ባታጋንነው ጥሩ ነበር። ለማንኛውም ቤተሰቦቻችን ሰብስክራይብ፣ ሼር እያደረጋችሁ ቤተሰባችን ሁኑ። ቪዲዮውን ላይክ በማድረግ እንድትጀምሩትም እንድትጨርሱትም እነግራችኋለን። የዴቭን ፖድካስት ስትመለከቱት ምን ተሰማችሁ? ተጋኗል አልተጋነነም የሚለውን ደግሞ ኮሜንት ላይ ያስቀምጡልን። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ